ሰላም ይኑረን፣ ተስፋን አንጣ። ውድ የ28 ሚዲያ ቤተሰቦች እንደምን ሰነበታችሁ? እንደምንስ ቆያችሁ? የታላቁ ዐቢይ ጾም ሦስተኛ ሳምንት ምኵራብ ይባላል። ይህ ሳምንት ጌታችንና መድኃኒታችን ኢየሱስ ክርስቶስ በቤተ መቅደስ ምኵራብ ያስተማረውን ትምህርትና ያሳየውን መለኮታዊ ሥልጣን የምናስብበት ሳምንት ነው። ወደ ታላቁ ዐቢይ ጾም ሦስተኛ ሳምንት ተሻግረናል። የመጀመሪያውን ሳምንት ዘወረደ ብለን አምላክ ወደ እኛ መውረዱን፣ ሁለተኛው ሳምንት ቅድስት ብለን ስለ ነፍሳችን ንጽሕና ተመልክተናል። አሁን ደግሞ ምኵራብ ወደ ተሰኘው ወደዚህ ታላቅ ምስጢር እንገባለን። ለመሆኑ አምላክ ለምን ወደ ቤተ መቅደስ ገባ? በዚያስ ምን አስተማረ? ዛሬ የምንነጋገረው ስለ አንድ ሕንፃ ብቻ አይደለም። ዛሬ የምንነጋገረው በምኵራቡ ስለተገለጠው መለኮታዊ ሥልጣን፣ ስለ እውነተኛው የአምልኮ ትርጉምና በውስጣችን ስላለው መንፈሳዊ ቤተ መቅደስ ነው። ይህ ሳምንት ለምን ምኵራብ ተባለ? እስከ መጨረሻው አብራችሁን ቆዩ። ምኵራብ የአይሁድ የጸሎት የትምህርት ቤት ማለት ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ በምድራዊ አገልግሎቱ ወቅት ወደ ምኵራብ እየገባ አስተማረ፣ የታመሙትንም ይፈውስ ነበር። የዮሐንስ ወንጌል ምዕራፍ 2 ላይ እንደተጠቀሰው ጌታችን ወደ ቤተ መቅደስ በገባ ጊዜ በዚያ የሚነግዱትና የሚለውጡትን አገኘ። ያኔ በታላቅ ሥልጣን የአባቴ ቤት የንግድ ቤት አታድርጉት በማለት ቤተ መቅደሱን ያጸዳን ነበር። ይህ ተግባር አምላካችን ለቤተ መቅደስ ያለውን ቅንዓትና ክብር ያሳያል። ምኵራብ ስንል እግዚአብሔር የሚመለክበትን ስፍራ ማክበር ብቻ ሳይሆን ክርስቶስ በሰው ልጆች መካከል መገኘቱን የምናስብበት ሳምንት ነው። በዚህ ሳምንት የሚነበቡ የወንጌል ክፍሎች የሚያተኩሩት ጌታችን በምኵራብ ስላስተማረው ትምህርት ነው። አይሁድ ይህን ለማድረግ ምን ምልክት ታሳየናለህ ብለው በጠየቁ ጊዜ እርሱ ግን ስለ ሰጋው ቤተ መቅደስ ይናገር ነበር። ይህን ቤተ መቅደስ አፍርሱት፣ በሦስተኛውም ቀን አነሳዋለሁ አላቸው። ይህ ንግግር በወቅቱ ለነበሩ ሰዎች አልገባቸውም ነበር። ነገር ግን እርሱ እየተናገረ የነበረው ስለ ራሱ ሞትና ትንሣኤ ነበር። ምኵራብ ማለት እውነተኛ መቅደስ ክርስቶስ መሆኑን በእርሱም በኩል ወደ አብ እንደምንደርስ የምንረዳበት ሳምንት ነው። ጌታችን በምኵራብ ያስተማረው ትምህርት የሰው ልጆችን ልብ የሚመረምር የሃይማኖትን መሠረት የሚያጸና ነበር። ከምኵራብ የምንማረው ትልቁ ቁም ነገር ምንድን ነው? ጌታችን የድንጋዩን ቤተ መቅደስ እንዳጸዳ ሁሉ ዛሬም የእኛን ልብ መቅደስ ሊያነጻ ይፈልጋል። ምክንያቱም ሰውነታችን የእግዚአብሔር መንፈስ የሚኖርበት ቤተ መቅደስ ነውና። አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 16። በዚህ ጾም ውስጥ ስንመላለስ በልባችን ምኵራብ ውስጥ ምን እያደረግን ነው? በቤተ መቅደስ መነገድ፣ ክፉ ሐሳብ፣ ቂም ወይስ ጸሎት? የምኵራብ ሳምንት ራሳችንን የምንመረምርበት ወቅት ነው። ጌታችን ጅራፍ አዘጋጅቶ ነጋዴዎችን ከመቅደሱ እንዳስወጣ እኛም በጾምና በጸሎት ጅራፍ ክፉ አመላችንን ከልባችን የምናስወጣበት ልዩ ሳምንት ነው። ውድ ተመልካቾቻችን፣ ምኵራብ የትምህርት፣ የሥልጣን፣ የንጽሕና ሳምንት ነው። በዚህ ሳምንት ወደ ቤተ ክርስቲያን ስንሄድ ጌታችን ወደ መቅደሱ እንደገባና እንዳነጻው ልናስብ ይገባል። የእኛም ጾም የልባችንን መቅደስ የሚያጸዳ ይሆንልን። ይህ ቪዲዮ ለሌሎች እንዲደርስ ላይክ፣ ሼር ማድረጋችሁን አትርሱ። በቀጣይ ስለ አራተኛው ሳምንት መጻጉዕ፣ ስለ ድንቅ ፈውስና ስለ ተስፋ ሳምንት ይዘን እንመለሳለን። መልካም የጾም ሳምንት ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።